በየቀኑ ስትነሱ ወደ ኋላ እንደቀራችሁ ከሰዎች በኋላ እንደቀራችሁ ይሰማችኋል። ራሳችሁን እየወቀሳችሁ የሆነ ነገር ባደርግ የሆነ ነገር አድርጌ ቢሆን ኖሮ የሚል ስሜት ይሰማችኋል በውስጣችሁ። እነዚህ ነጥቦች ነው ዛሬ የምናየው። እነዚህ ነጥቦች ደግሞ ወደዛ ስለሚመሩን እናያለን። አዲስ ከሆናችሁ ጌትነት ነኝ ከላይት አፕ ጀነሬሽን። ስለ ስብዕና እድገት፣ ራዕይ፣ ህልም፣ ስለ ማርኬቲንግ፣ ሴልስ የሚመለከታችሁ ከሆነ ትክክለኛ ቦታ ላይ ነው ያላችሁ። ሰብስክራይብ አድርጋችሁ ተቀላቀሉን። እንቀጥላለን። የህልሜን ካወቅኩ በኋላ ምን እንደተፈጠረ፣ በህልም በመኖሬ ውስጥ ምን እንዳገኘው ዛሬ የምናይበት ሰዓት ነው። ምንድነው የተፈጠረው በህይወቴ ላይ? የምር የምፈልገውን በግልጽ ሳውቅ እነዚህን ነገሮች በእናንተም ህይወት ደግሞ ይሰራል። የሚሰራ ነጥቦችን ነው የምናየው። ስለዚህ ወደ ዋናው ሐሳቤ ገባለሁ። አንደኛ ከዚህ ነው የሚጀምረው ታሪኬ እና 7 ዓመት የሚሆን በህይወቴ ላይ ይሄንን ምላችሁ በግልጽ ይሄ ምን እንደምፈልግ አላውቅም ብዬ ከተነሳውበት ጀምሮ 7 ዓመት የሚሆን ራሴን በመፈለግ ውስጥ የተለያዩ መንገዶችን ማሳለፍ ጀመርኩኝ። ከዛ በኋላ የምፈልገውን በግልጽ ለማወቅ እያንዳንዱን ቀን መትጋት ጀመርኩ። የምፈልገውን በግልጽ የማላውቅበት ጊዜ ነበር ያ ጊዜ። ለኔ የመጨረሻው የምለው በህይወቴ ላይ እሱ ጊዜ ነው። በጣም የሚያስጨንቅ የነበረበት ጊዜ ነው። ኮንፊደንስ የማይሰማኝ ጊዜ ነው። ባዶነት የሚሰማኝ ጊዜ ነው እና በዚህ አይነት ሁኔታ ውስጥ ነው 7 ዓመት ያሳለፍኩት። እንደውም አንድ ኦፕራ ስትናገር በህይወት የመጨረሻው አስፈሪ ሁኔታ ቢኖር የምንፈልገውን ሳናውቅ መኖር ነው ትላለች። ትክክል ነው። እኔ ለ7 ዓመት ያጋጠመኝ ይሄ ነው። የምፈልገውን ነገር ሳላውቅ የምር እዚህ ቦታ ላይ ነው የምደርሰው፣ የምር ማገኘው ይሄንን ነው፣ መኖር የምፈልገው በዚህ ውስጥ ነው የሚለውን ሳላውቀው ነው ያሳለፍኩት። እና እሷም የተናገረችው ይሄንን ነው። በህይወት አስፈሪ ቦታ የሚባለው የምንፈልገውን ሳናውቅ መኖር ነው። ህልሜን አውቄ ጽፌ መተግበር ሲጀምር ደግሞ ከኔ አልፌ ለብዙዎች ማለትም እስካሁን ቢያንስ ለ200 በላይ የሚሆኑ ሰዎችን ከቲሜ ጋር በመሆን እያገዝን እንገኛለን። ራዕያቸውን እንዲያገኙ፣ ህልማቸውን እንዲያገኙ፣ የሚፈልጉትን ነገር በግልጽ እንዲያገኙ በኮሌጆች ላይ፣ በኤንጂኦዎች ላይ፣ በተለያዩ ድርጅቶች ላይ አብረን እየሰራን እንገኛለን። ሁለተኛው ተጨባጭ ለውጥ ነው። በህይወቴ ያገኘሁት አንዱ ነገር ምንድነው? ሌላው ተጨባጭ የሆነ ለውጥ ነው። የሆነ በፊት ዝም ብዬ እማራለሁ፣ እሰራለሁ፣ የተለያዩ ስራዎችን እሞክራለሁ ምናምን፣ ግን ተጨባጭ ለውጥ የሚባል ነገር የለም። ይሄ ነው የምለው ለውስጥ የሚያረካኝ ነገር አላገኝም ነበር። የምፈልገውን በግልጽ ሳውቅ ውሎዬ እና ውሳኔ በየቀኑ የምንቀሳቀሰው ከዛ አንፃር ሆነ። በፊት ተነስቼ የት ሙሉበት ከሆነ ወይም ደግሞ ህልሜን ለመፈለግ ሙሉበት ከሆነ፣ አሁን ግን ህልሜን ማሳካበትን መንገዶች ምንድነው የማደርገው ዛሬ በቀኔ ብዬ ማታ ገና አስቤ በጨርሼ ከዛ በኋላ ነው ጠዋት ላይ ወደ ተግባር የሚሄደውና አንዱ በህይወት ላይ በግልጽ የምትፈልጉትን ነገር ስታውቁ የሚሆነው ነገር ተጨባጭ ለውጥ ማየት ትጀምራላችሁ። በትንሽ ጊዜ ውስጥ ይሄ ነው የሚባል ለራሳችሁም ለልባችሁም የሚያረካችሁ ነገር ደግሞ ለሰዎችም የሚጠቅም ነገር ማበርከት ትጀምራላችሁ። እኔም ያገኘሁት ይሄ ነው። ስቲቭ ጆብስ ሲናገር ጊዜያችሁ የተገደበ ነው፣ ለማይመለከታችሁ ነገር ስትኖሩ ጊዜያችሁን ወይም ለማይገባ ነገር ስትኖሩ ጊዜያችሁን አታባክኑ ይልና ይመከራል። በዚህ ምክር ውስጥ በጣም ትልቅ ነጥብ አለ። የማይመለከተን ነገር ማለት እኛ ከምንፈልገው ወይም ደግሞ በህይወታችን ማሳካት መድረስ ከምንፈልገው ውጪ ስንኖር እንዳናሳልፍ ነው አጥብቆ የሚመክረው። በህልሜ ስኖር አቅጣጫ ወይም የሚሄድበትን በግልጽ ማወቅ ጀምሬ መንቀሳቀስ ጀመርኩ። አቅሜን ማውጣት ጀመርኩኝ። ይሄ ትልልቅ ነገሮችን ይሄ የሚታዩ ነገሮችን ለማሳካት ይሄኛው ነው ማደርገው፣ ለሰዎችም ይሄንን ነው ማበረክተው ብዬ የተለያዩ ሰዎችን መተዋወቅ ጀመርኩ። የተለያዩ ሁኔታዎችን መጋፈጥ ጀመርኩኝ። አስፈሪ ናቸው፣ ከዚህ በፊት አልነካውም፣ አልሞክረውም፣ አረጨራሽ አያስቡም የምላቸው ነገሮች ቀጥታ መተዋወቅ የጀመርኩበት ጊዜ ነው የተከሰተው። ሰው ህልሙን ካወቀ በኋላ ልክ እንደነበረው አይቀጥልም።
አንዱ የሚያገኘው ነገር በግልጽ ማወቅ ከጀመረ በኋላ የተጨባጭ ለውጥ ማየት ይጀምራል። የቀን ውሎ ከዛ አንፃር ይሆናል። የተለያዩ ሰዎችን ይተዋወቃል። አዳዲስ ሰዎችን፣ የሚጠቅሙ ሰዎችን፣ ትልልቅ ቦታ ላይ ያሉ ሰዎችን መተዋወቅ ይጀምራል። ውሎ ይቀየራል። ከዛም ደግሞ የምናገኛቸው ከዛ አንፃር ነው። የምንጋፈጣቸው ችግሮች ይበዛሉ፣ ግን ደስ የሚሉ ችግሮች ናቸው። ምክንያቱም ከነበረን አቅም በላይ አቅማችንን እንድናወጣ የሚያግዙ ናቸው ማለት ነው። በሶስተኛ ያገኘሁት ነገር ለሌሎች ሰዎች ምሳሌነት መሆን ነው። ወይም ሰዎችን የሆነ ወጣት እኔ ሲያይ የሆነ ወጣት እኔ ከነበርኩበት ችግር ለመውጣት ይነሳሳል። ኦኬ እሱ እንደዚህ ነበረ፣ በሰባት ዓመት ሙሉ የሚፈልገውን አያውቅም፣ በጨለማ ውስጥ ነበረ፣ ምን እንደሚያደርግ አያውቅም፣ ፖቴንሻሉን አያውቅም። ግን ከዛ ወጥቶ ደግሞ ዛሬ የሆነ ነገር እንኳን መሞከር ይችላል፣ የሆነ አዳዲስ ችግሮችን መጋፈጥ ጀምሯል ብሎ ሰው እንዲነሳሳበታል። እሺ ሰንሰለቱን በጥስ። አንተ ስትበጥሰው ያዩ እነሱም ደግሞ እንደሚበጥሱት ያምናሉ። ይሄ በጣም ወሳኝ ነገር ነው። እኛ የምንፈታው ችግር፣ እኛ የምንጋፈጠውን ቻሌንጅ በምንጋፈጥና በምንፈታው ጊዜ ለእኛ ብቻ አይደለም፣ ሌሎች ሰዎች እንኳን እኛ ስንጋፈጡ ያዩትን ችግር እንደሚችሉት፣ እንደሚያደርጉት፣ እንደሚያሳኩት እርግጠኛ ይሆናሉ፣ ወይም ደግሞ መነሳሳቱን ያገኛሉ። ህልመኛ መሆን አንዱ ይሄ ነው ጥቅሙ። እኔ ያገኘሁት ይሄንን ነው። ከኔ አልፌ ለሌሎች መድረስ፣ ከኔ አልፌ ሰዎችን መጥቀም፣ ከራሴ አስተሳሰብና ከራሴ አጥር ወጥቼ ለሌሎች ምንድነው ማበርከት የምችለው፣ ምንድነው ማገዝ የምችለው፣ እነማንን አገዛለሁ የሚል ይሄ መነሳሳቱም ተግባሩም ነው የተከሰተው። እና ሰው ህልሙን ሳያውቅ የሚፈልገውን ነገር በግልጽ ወዴት እንደሚሄድ በውስጥ አይኑ ወይም በልቦናው ሳያይ እነዚህን ነገሮች ሊያገኝ አይችልም። አቅሙን ሊያወጣ አይችልም። ለሌሎች ሰዎች ለመድረስ አይነሳሳም። ምክንያቱም እሱ ለራሱ ብቻ ነው የሚያስበው። እሱ ለራሱ ብቻ የሆነ ቦታ ላይ የሆነ ነገር ማግኘትና ተጠቃሚ መሆንን ነው የሚያስበው። ግን ህይወት ከዛ ያለፈ ነው። ተጠቃሚ ብቻ ሆነን ማለፍ ሳይሆን ጠቃሚ ሰዎች ሆነን ማለፍ፣ ለሰዎች የምንሰጠውን ነገር አዘጋጅተን ሰተን ማለፍ እጅግ በጣም ወሳኝ ነገር ነው። ስለዚህ ተጠቃሚ ከመሆን ወደ ጠቃሚነት ሰው የምንሄድበት መንገድ ነው። ብዙ ጊዜ ህልመኛ ሲባል አብዛኛው ሰው ከገንዘብ ጋር ስለ ቁስ ምናምን የምናወራ ይመስላል። ነው አይደለም። እነሱ ተጨማሪና የሚያስፈልጉ በህይወት ላይ ቢሆኑም ነገር ግን ዋና ነገር አይደሉም። ህልም ብለን ስናነሳ፣ ራዕይ ብለን ስናነሳ ትልቁ ነገር ፖቴንሻላችንን፣ በውስጣችን ያለውን አቅም፣ አዳዲስ ቻሌንጆችን ስለምንጋፈጥ እኛ እንኳን የማናውቀው የራሳችን የሆነ አቅም አለ። እሱን የማውጣት አቅም ነው የምናገኘው። ህልመኛ በመሆን ያገኘሁት ይሄ ነው። እኔ የሆኑ ነገሮችን የቁሳቁስ ነገሮችን ለመሰብሰብ ብቻ አይደለም። ልክ ነው፣ አስፈላጊ ነው፣ በህይወቴ ላይ ይጠቅመኛል በደንብ። ግን ትልቁ ነገር እኔ 7ቱንም ዓመት በማሳለፈበት ጊዜ ውስጥ እየተበሳጨሁበት የነበረው እየተቆጨሁበት የነበረው ነገር ገንዘብ አጥቼ አይደለም፣ ወይ ደግሞ የሆነ ነገር አጥቼ መበላውን አጥቼ አይደለም። ነገር ግን ያጣሁት ውስጣዊ መነሳሳትን፣ ነገ ስነሳ ምን እንደማደርግ፣ ነገ ተነስቼ የምጓጓለት የምሰጥበት ነገር ነው ያጣሁት። ለዛም ነው ያን ጊዜ በጣም ጨለማ ነው ብዬ የምገልጸው። ስለዚህ ስለ ገንዘብ ብቻ ሳይሆን እያወራን ያለነው ውስጣችሁ ያለው አቅም የሚወጣው አዳዲስ ቻሌንጆችን መጋፈጥ ስትችሉ ነው፣ አዳዲስ ሁኔታዎች ውስጥ ስትገቡ ነው። ስለዚህ በውስጣችሁ ያለውን አቅም የምታወጡበት መንገድ ነው ማለት ነው። በዚህ ላይ በጣም ወሳኙ ነገር በህይወት ላይ ሁልጊዜም ተግባር መውሰድ ነው። በህይወት ላይ ፈጥኖ ወደ ተግባር መግባት ለውጥ ያመጣል። ብዙ ጊዜ ማሰብ፣ ብዙ ጊዜ መዘጋጀት ምናምን ጥሩ ሊሆን ይችላል። ነገር ግን ጊዜ ከምንም በላይ ነው። እውነተኛው አስተማሪ ተግባር ነው። እውነተኛው አስተማሪ ጊዜና ፍጥነት ነው። ወደ ሁኔታው ትክክለኛው ነገር ውስጥ ትክክለኛ ስራ ውስጥ ካልገባችሁ እውነተኛውን ትምህርት አታገኙ። ሜቢ 5 ዓመት 10 ዓመት ቆይታችሁ ሊሆን ይችላል ስለ ህልማችሁ እያጠናችሁ። ግን ልክ ህልማችሁን ስትጀምሩት፣ ህልማችሁን መኖር ስትጀምሩት ግን እንደ አንድ ቀን እንደ መጀመሪያዋ ቀን ነው መማር የምትጀምሩት። ስለዚህ በኮሌጆች ላይ በማሰለጥንበት ጊዜ ይሄንን ነው የምመክራቸው። እስክትመረቁ ድረስ እንዳትጠብቁ፣
ተማሪዎች ልትሆኑ ትችላላችሁ፣ ሰራተኞች ልትሆኑ ትችላላችሁ። የሆነ ነገር ለመጀመር ኦኬ ትምህርቴን ልጨርስ ምትሉ ልትኖሩ ትችላላችሁ። ኔቨር፣ በፍጹም እንደዛ አይደለም። ዓለሙ ኮምፕሊትሊ ተቀይሮ ነው የምታገኙት። እናንተ የተማራችሁ ትምህርት ስትወጡ አዲስ መንገድ ተጀምሯል። ስለዚህ የምትማሩትን ነገር በፍጥነት ወደ ተግባር ለመለወጥ ቁርጠኛ ሆኑ፣ ተነሳሱ። እሺ አሁን ወደ ተግባር የምትገቡበትን የተወሰነ የሆነ ሐሳቦችን አሁን በእርግጠኝነት ስለ ህልም በህይወታችሁ የምታልሙትን ነገር ወይም የምታልሙበትን ምክንያት ለምን በጣም አስፈላጊ እንደሆነ አይታችኋል። ምንድነው የማገኘው ምንድነው የማጣው የሚለው ማለት ነው። እኔ በህይወቴ ያገኘሁት ትልልቅ ቦታ የደረሱ ሰዎች እነ ኤሎን መስክ በምናይበት ሰዓት እነ ስቲቭ ጆብስ እነ ኦፕራ ዊንፍሪ በምናይበት እያንዳንዱን በምናይባቸው ጊዜ ህይወታቸው ይሄ ነው። ለህልማቸው ግልጽ የሆነ እይታዩ፣ ለዛ ነገር ቁርጠኛ ሆኑ፣ ተግባር ወሰዱለት፣ እየወደቁ እየተነሱ እዛ ቦታ ላይ ደረሱ። ይሄ ለየትኛውም ሰው የሚሰራ ፕሪንሲፕል ነው። ህልመኛ መሆን አማራጭ አይደለም እያለን የነበረው በኢትዮጵያን ድሪመርስ ቻሌንጅ ላይ እሱን ነው ያነሳነው። ስለዚህ አሁን ትክክለኛው ተግባር የምትወስዱበት ሰዓት ነው። የእውነት የምትፈልጉት ግልጽ የሆነ ነገር ምንድነው? በህይወታችሁ የምትፈልጉት እውነተኛ ለሰዎች መስጠትም ለእናንተም እዚህ ቦታ ላይ ብደርስ አቅሜን አወጣዋለሁ፣ እዚህ ቦታ ላይ ብገኝ ብላችሁ የምታስቡት ከፈጣሪያችሁም አንፃር ደግሞ በህይወታችሁም ፉልፊል አድርጋችሁ አሳክታችሁት ማለፍ ከምትፈልጉት አንፃር ምንድነው ይታያችሁ? በግልጽ ጻፉልን። ከፈለጋችሁ ዶክመንት አድርጋችሁ ከፈለጋችሁ በሚመቻችሁ መንገድ ጽፋችሁ የምትፈልጉትን ነገር ላኩልን። አይቼ መልስ እሰጣለሁ። እንዴት ነው የሚሄደው የሚለው ከሆነ ግልጽ ያልሆነ ነገር ካለው ጻፉልኝ የምትፈልጉትን ነገር። ከዛ በኋላ በደንብ ገብቼ በዲቴል እናወራለን። ስልካችንን እናስቀምጣለን። በ0976679668 ላይ ደውላችሁ ማናገር ትችላላችሁ። ፍሪ ሆናችሁ አይ ኖ እሺ ይሄኛው ነገር እልካለሁኝ ዶክመንት አድርጌ እልካለሁ እዩትና ደውሉልኝ የምትሉ ከሆነ ስልካችሁን አስቀምጡ፣ እንደውልላችኋለን። እንዴት በግልጽ እንደማውቅ አላውቅ፣ እንዴት እንደሚታቀድ ተግባራዊ የሆኑ መንገዶችን የለኝም የምትሉ ከሆነ ደግሞ እኛ አዘጋጅተንላችኋል። የድሪም ቡክ አለን፣ ወርክ ቡክ አለን፣ ወይም ደግሞ ተግባራዊ መጽሐፍ አለ። ህልማችሁን እናንተ በሐሳባችሁ ግልጽ ያልሆነላችሁ አለ፣ እሱ ግልጽ እንዲያደርግላችሁ አድርገን ያዘጋጀነው መስሪያ ደብተር አለ። እሱ ላይ ቁጭ ብላችሁ እናንተ ህልማችሁን መሙላት ነው፣ ከራሳችሁ ጋር ማውራት፣ ከዛ በኋላ መጽሐፍ ብቻ ነው የሚጠበቅባችሁ። በጣም ቀላል ነው። ስለዚህ በስልክ ቁጥራችን ደውሉልን። lightupgenerationofficial.com ላይ ገብታችሁ ደግሞ ዌብሳይታችን ነው ማየት ትችላላችሁ፣ ኦርደር ማድረግ ትችላላችሁ እዛ ላይ። እስካሁን አብራችሁን ስለሆናችሁ በጣም ነው የምናመሰግነው። መልካም ሳምንት ይሁንላችሁ። መልካም ጊዜ